በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናችን አጥማቂ ነን ባዮች በዘመናችን አጥማቂ ነን ባዮች ጋር ተያይዞ ቤተ ክርስቲያን ምን ትላለች? ምን ሐሳብ አላት? አጥማቂነት ምንድን ነው? ተአምር ምንድን ነው? ትክክል ናቸው ወይስ አይደሉም? ትክክለኛውን ትክክለኛ ካልሆነው በምን መንገድ መለየት እንችላለን? እና መሰል ማስረጃዎችን የተመረኮዘ ምንባብ አቀርበላችኋለሁ ማለት ነው። እንደሚታወቀው በዚህ ዘመን በተደጋጋሚ ከሚነሱ መንፈሳዊያን ጥያቄዎች መካከል አንዱ የጥምቀትና አጥማቂዎች ጉዳይ ነው። ጥምቀት ስንል የክርስትና ጥምቀትን አይመለከትም። በብሉይና በሐዲስ ኪዳን ምእመናን ፈውሰ ሥጋ ፈውሰ ነፍስ እንዲያገኙባቸው ከእግዚአብሔር ከተሰጡ ጸጋዎች አንዱ ነው። በቤተ ክርስቲያን ታሪክ ውስጥም በልዩ ልዩ ገድላተ ቅዱሳን ላይ እንደምናነበው በጠበል ሕዝቡን ሲፈውስ ኖረዋል። ሕዝብ ፈውስ የሚያገኝባቸው እንደ ሰሊሆም እንደ ቤተ ሳይዳ የታወቁ የቃል ኪዳን ቦታዎችም ነበሩ። አሁን በያዝነው ዘመን አያሌ አጥማቂ የሚባሉ ሰዎች ተነስተዋል። ክብራቸውን የሚገልጥ ማስታወቂያ ያስነግራሉ፣ መቁጠሪያ ይሸጣሉ፣ ቅባት ይቀባሉ፣ አዳራሽ ከፍተው ወይም ሕዝብ በሜዳ ሰብስበው እንፈውሳለን ይላሉ። ሰይጣን ተናገረ የሚባለውን በካሴት ቀርተውም ይሸጣሉ። ከዚህ ቀጥዬ በማቀርባቸው 10 ምክንያቶች እነዚህን ሐሳውያን መቀበል የለብንም ብዬ አምናለሁ። በአንደኛ በቤተ ክርስቲያን ታሪክ ውስጥ ገዳማዊ ሕይወት፣ ክህነታዊ ሕይወት፣ የጸሎት ሕይወት ወይም ሌላ አንዳች ተጋድሎ ሳይኖረው ማጥመቅ ብቻ ስራው የነበረ ክርስቲያን የለም። ሀብተ ፈውስ የተሰጣቸው አባቶችና እናቶች የሌላው መንፈሳዊ ሕይወታቸው ውጤት ወይም ነጸብራቅ ነበር እንጂ ስራቸው እየዞሩ ማጥመቅ አልነበረም። የሐዋርያት ሥራን ብናነብ ሐዋርያት ለወንጌል አገልግሎት ሲሰማሩ በአንድ በኩል አሕዛብን ወደ ክርስቶስ ለመጥራት፣ በሌላ በኩል የአንደበት ትምህርታቸውን በእጃቸው ተአምር ለማጽናት ተአምራትን ያደርጉ ነበር እንጂ በአንድ ከተማ ውስጥ ሲያጠምቁ ውለው ያደሩበት ወይም ከወንጌል አገልግሎት ተለይተው አጥማቂ ብቻ የሆኑበት ወይም ደግሞ በዚህ ቦታ ፈውስ እንሰጣለንና ተሰብሰቡ ብለው ያስነገሩበት አንድም ማስረጃ የለም። በገድለ ቅዱሳን ጸጋ እግዚአብሔር ሲያድርባቸው ሥጋቸውንና ሰይጣንን ድል ሲነሱ በክርስትናቸው ሲበስሉ ታምራት ይከተሏቸዋል እንጂ እንዲሁ ማጥመቅና መፈወስ ብቻ ሕይወቱ የነበረ ቅዱስ የለም። ሰው ያለ ተጋድሎ እንዴት ጸጋ ያገኛል? ለምን ራሳችንን አንፈትሽም? በአሁኑ ዘመን ግን ከተራ ሰዎች የተለየ መንፈሳዊ ሕይወት የሌላቸው ሁሉ እየተነሱ አጥማቂ ሊሆኑ የቻሉበት አሳማኝ ምክንያት የለም። ሁለተኛ በገድለ ቅዱሳን ውስጥ ቅዱሳን በገዳማዊ ሕይወት፣ በሰማዕትነት፣ በክህነታዊ አገልግሎት ሲሰማሩ እግዚአብሔር ምእመናንን ለመጥቀም ወይም ክብረ ቅዱሳንን ለመግለጥ በእነርሱ ላይ ታምራትን ያደርጋል። እነርሱ ግን ይህ ክብር እንዳይገለጥባቸው ሲሸሹ፣ እኔ አላደረግኩም ሲሉ ወይም ስለ ራሳቸው ደካማነት ሲናገሩ እናያለን እንጂ ኑ እንፈውሳችኋለን ብለው አዋጅ ሲናገሩ አይተንም አንብበንም አናውቅም። አቡነ ተክለ ሃይማኖት ከአባ በጸሎተ ሚካኤል ገዳም ወጥተው ወደ ሐይቅ ቅዱስ እስጢፋኖስ ገዳም የሄዱበት ዋናው ምክንያት በገዳሙ እያሉ በፈወሱት አንድ በሽተኛ ምክንያት ስማቸው ከፍ በማለቱ ብዙ ሰዎችን በመሰብሰባቸው የተነሳ ነው። ታላቁ አባት መቃርዮስ
ገዳሙን ትቶ ወደ አንዲት መንደር መጥቶ የኖረው በገዳሙ ክብሩ በመገለጡና ታምራቱ በመታየታቸው ከከንቱ ውዳሴ ለማምለጥ ነበር። ስምዖን ጫማ ሰፊው አካባቢውን ትቶ የጠፋው ተአምር አድራጊነቱ በመታወቁ ምክንያት ነበር። አሁን ግን ከዚህ በተቃራኒው ሰዎች እናጠምቃለን፣ እንፈውሳለን ብለው ማስታወቂያ የሚያስነግሩበት፣ ካሴት የሚሸጡበት፣ ፖስተር የሚሰቅሉበት ዘመን ነው። ሶስተኛ፣ ቤተ ክርስቲያን ክርስቶስ ማን እንደሆነ፣ ድንግል ማርያም ማን እንደሆነች፣ ቅዱሳን መላእክት ማን እንደሆኑ፣ ሌሎችም ቅዱሳን ማን እንደሆኑ ጠንቅቃ ታውቃለች። የእግዚአብሔርን ክብር ለሰዎች ሰጥታ አታውቅም። ቅዱሳንን ከፈጣሪ አስበልጣም አታውቅም። የቅዱሳን መገኛና መሠረት በባሕሪው ቅዱስ የሆነው እግዚአብሔር መሆኑን ታምናለች፣ ታስተምርማለች። ለእግዚአብሔር የማይቻል ለቅዱሳን ይቻላል፣ በእግዚአብሔር የማይሠራ በቅዱሳን ይሠራል ብላም አታምንም፣ አታስተምርምም። በዘመኑ አጥናቂዎች ዘንድ የምናየው ግን ከዚህ በተቃራኒው ነው። በክርስቶስ ስም የማይወጣው ሰይጣን የቅዱስ ሚካኤልን ስም ሲጠሩበት ይወጣል። በክርስቶስ ስም የሚያሾፍ ሰይጣን የድንግል ማርያምን ስም ሲጠሩበት ተቃጠልኩ ይላል። ይሄ ፈጽሞ ክህደት ነው፣ የቤተ ክርስቲያንም ትምህርት አይደለም። በስመ ሥላሴ እቀጠቅጥ ከይሴ ብላ ያስተማረች ቤተ ክርስቲያን ላይ በክርስቶስ ስም አንወጣም፣ በማርያም ስም ግን እንወጣለን እያለ አጋንንት ወጣ የሚል ትምህርት ማስፋፋት ፈጽሞ ክህደት ነው። አራተኛ፣ መቁጠሪያ በቤተ ክርስቲያናችን ለጸሎት መቀስቀሻና ማስታኮቻ የሚውል ነው። ምእመናን እግዚኦ መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ ኪርያላይሶን የተባሉትን የምህላ ጸሎት በሥርዓተ ቤተ ክርስቲያን የተመደበላቸውን ቁጥር ሳይሰቱ እንዲጸልዩ የተሠራ ሥርዓት ነው። በጸሎት ጊዜ ዝንጋኤ እንዳያጋጥማቸው ሕሊናቸውን ለመሰብሰብም ይረዳል። አንድ ቅዱስ ለብዙ ዘመን የጸለየበት መቁጠሪያ፣ የተደገፈበት መቋሚያ፣ የቆመበት ምድር፣ የለበሰው ልብስ፣ የተቀመጠበት መጽሐፍ ተአምራት ቢያደርግ አይገርምም። ቅዱሳን የነፍሳቸው ቅድስና ለሥጋቸው፣ የሥጋቸውም ለልብሳቸው፣ የልብሳቸውም ለጥላቸው ተርፎ አይተን እናውቃለንና። ከዚህ ውጭ ግን የሚሸጥ መቁጠሪያ ሰይጣን የሚያስወጣበት፣ ሰው ራሱን በመቁጠሪያ ስለደበደበ ከዲያብሎስ እስራት የሚፈታበት ምንም ምክንያት የለም። ሰይጣን በጾምና በጸሎት እንጂ በመቁጠሪያ ድብደባ አይለቅም። ያ መቁጠሪያ ተአምር የሚሠራ ቢሆን እንኳን አንድ ቅዱስ የተጋደለበት፣ ከዚያ ቅዱስን በረከት የተረፈ መሆን አለበት። ልክ የቅዱስ ጳውሎስ የጨርቁ እራፊ ይፈውስ እንደነበረው በቤተ ክርስቲያን ታሪክም የትኛውም አባት መቁጠሪያ ሲያድልና በመቁጠሪያ ሰይጣን ታስወጣላችሁ ብሎ ሲያስተምርም አላየንም።